ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬ የምንመለከተው ከአምስተኛ ክፍልና እንዲሁም ከስድስተኛ ክፍል የተወሰደ ሂሳብ ትምህርት አስርዮሻዊ ቁጥሮችን እንዴት አድርጋችሁ ወደ መቶኛ መቀየር እንደምትችሉ አሳያችኋለሁ ማለት ነው። እንግዲህ የሚሰጣችሁ አስርዮሻዊ ቁጥሮችን ወደ መቶኛ በምንቀይርበት ሰዓት የራሳቸው የሆነ ህግጋት አላቸው ወይም ደግሞ የምንቀይርበት ስነ ዘዴ ይኖራል ማለት ነው። ስለዚህ እንደዚህ አይነት ይዘት ያላቸው ትምህርቶችን የምትማሩ በየትኛውንም በኢትዮጵያ ክልል ያላችሁ ተማሪዎች ወይም ደግሞ ልጆቻችሁን የምታስጠኑ ወላጆች ካላችሁ ይህን ቪዲዮ ለእናንተ እጅግ በጣም ይጠቅማችኋል ማለት ነው። በሂሳብ ትምህርት ጎበዝ ተማሪዎች መሆን እንችላለን። ስለዚህ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ለሌሎች የሚደርሳቸው ላይክ በማድረግ ጀምሩ። አብራችሁ ከኔ ጋር ስሩ። እጅግ በጣም ቀላል ነገር ነው። ስለዚህ ምንድነው የምናደርገው? እነዚህ የተሰጡን ቁጥሮችን ወደ መቶኛ እንቀይራለን ማለት ነው። እንግዲህ ወደ መቶኛ ከመቀየራችሁ በፊት አስቀድማችሁ መቶኛ የሚባለው ቁጥር ምን አይነት ቁጥር ነው የሚለውን መገንዘብ ይጠበቅባችኋል ማለት ነው። መቶኛ የሚባለው ማንኛውም ክፍልፋይ ሆኖ ነገር ግን ታህቱ ምሳሌ 4 መቶኛ ከተባልክ ይህንን መቶኛ ብለን እንጠራዋለን። ምክንያቱም ታህቱ መቶ የሆነ ማንኛውንም አይነት ክፍልፋይ ከሆነ እንደዚህ አይነት ክፍልፋዮች በሙሉ መቶኛ ብለን እንጠራቸዋለን ማለት ነው። ስለዚህ ቁጥሮች እንደምትመለከቷቸው ምንድነው የምናደርገው? ታህታቸውን ወዴት ማምጣት ነው? መቶ እንዲሆን ማድረግ እንደማለት ነው። ሀሌታዋ የተሰጠን ቁጥር ስናይ 0.4 የሚለውን ራሱ 0.4 ሲባዛ በመቶ ሲካፈል ለመቶ። እንግዲህ ተማሪዎች መቶ ሲካፈል ለመቶ ማለት ይህን ቁጥር አንድ ቁጥር ነው። በዚህ ምሳሌ መሰረት የተሰጣችውን ቁጥር 0.4 ሲባዛ በመቶ መልሰን ደግሞ ይህንን ለስንት እናካፍላለን ማለት ነው? ለመቶ ነው ማካፈል አለብን። እዚህ ጋር ስትመለከቱት ይህን ጥያቄ ከነጥብ በኋላ ያለችዋን ቁጥር ብዛቷ አንድ ስለሆነ እዚች ጋር ያለችዋን ቁጥር አንዷ 0 ትጠፋለች። መጥፋት የሚችለው ግን መቼ ነው? እዚች ጋር ያለችዋን ነጥብ ቦታውን ይለቅና ወደ ኋላ ይሻገራል ማለት ነው። ስለዚህ ይሄ ቁጥር ማለት 4 ይሆናል ማለት ነው። ከፊት ለፊት ያለችዋን 0 እዚህ ጋር ቢጻፍም ባይጻፍም ትርጉም የለውም። ስለዚህ 4ን ትጽፉና እዚህ ጋር የቀራችሁ ቁጥር ሲባዛ እንላለን። ደን 10 እናስገባና በ10 ነው የምናባዛው። ይህንን ደግሞ ጠቅላላ ለስንት ነው የምናካፍለው ማለት ነው? ለመቶ ማካፈል እንጀምራለን ማለት ነው። ስለዚህ ይህን እንዲህ ካደረግን በኋላ ላዕሉ ከላዕሉ ጋር ነው የምናባዛው። 4 ሲባዛ በ10 40 ነው የሚሆነው ማለት ነው። 40 ታህቱ ደግሞ ስንት ነው? መቶኛ። ስለዚህ ምን ማለት ይመስላችኋል? 0.4 ማለት አስርዮሻዊ ቁጥር ሲሆን ይህንን አስርዮሻዊ ቁጥር ደግሞ ወደ መቶኛ ታህቱ መቶ እንዲሆን ለማድረግ ከተፈለገ 40 መቶኛ እንደማለት ነው። 40 መቶኛ ማለት ደግሞ 40 ነገር ለመቶ ሰው በምታካፍሉበት ሰዓት የሚደርሳቸው ድርሻ 0.4 እንደማለት ነው። ስለዚህ ይህንን ደግሞ 40 መቶኛ የሚለውን ወደ ፐርሰንት ወይም ደግሞ በፐርሰንት ግለጹት ከተባለ ይህንን 40% ብለን በቀላሉ ማስቀመጥ ይኖርብናል ማለት ነው። ምክንያቱም 40 መቶኛ ማለት 40 ሲባዛ በአንድ መቶኛ ስለሆነ 1 መቶኛ ደግሞ በተፈጥሯ ወይም ደግሞ በሂሳብ ቋንቋ ከ1% ጋር እኩል ነች ማለት ነው። ስለዚህ እዚህ ጋር ለመጻፍ ያህል 1 መቶኛ እኩል ነው 1%። ስለዚህ 1% ከሆነ እዚች ጋር ያለችውን 1 መቶኛ እንደ ፐርሰንት ትቆጠራለች። 40 እዚህ ጋር አለ። ስለዚህ መልሳችን ስንት ሆነ ማለት ነው? 40% ወይም ደግሞ 40 መቶኛ ብለን ማስቀመጥ እንችላለን። እንግዲህ ተማሪዎች እዚህ ጋር እንደምታዩት ማለት ነው ከ0.4 ተነስታችሁ ወደ መቶኛ በምንቀይርበት ሰዓት ይህንን ነው የሚመስለው ማለት ነው። አሁን ደግሞ የለን እንሰራለን። የለን በምንሰራበት ሰዓት በተመሳሳይ መልኩ ነው መስራት የሚጠበቅብን ማለት ነው። ለእናንተ ደግሞ የሐመር ውሃን ጥያቄ 1.5ን ወደ መቶኛ መቀየር ይጠበቅባችኋል ወይም ደግሞ ትቀይራላችሁ ብዬ ተስፋ አደርጋለሁ። ስለዚህ በተመሳሳይ መልኩ ለ